ታኪያልኩኝ የኦሮሞ ነጻነት ሰራዊትና የውሸት መንግስት ምስረታ በተሰኘ ርዕስ ቀደም ሲል እንደጠቀስኩት የምንወያይ ይሆናል። እንደሚታወቀው እንግዲህ ከመጀመሪያ ምን ጀምሮ ኦሮሞ ነጻነት ሰራዊት ያለበትን ሁኔታ በተመለከተ ነው። የኦሮሞ ነጻነት ሰራዊት እንደሚታወቀው ይህን የብልጽግና መንግስት ወይም ደግሞ የኦሮሞ ህዝብ ላይ የሚያደርገውን ጭቆና ለመጋፈጥ እንዲሁም ደግሞ ኦሮሚያና ኦሮሞን ነጻ ለማውጣት በተለያዩ አካባቢዎች የተለያዩ እርምጃዎችን እየወሰደ ይገኛል። በምዕራቡም መካከለኛው ኦሮሚያን በተለያዩ አካባቢዎች እናም ባለፈው ሳምንታት ውስጥ በተከታታይ አዲስ ሰራዊት አሰልጥኖ አውጥቷል። በዛ ያሉ የታዩም ያልታዩም አሉ። ሁሉም አይወጣም፣ ሁሉም አይነገርም። ምክንያቱም ይሄ ጦር ተጠናክሮ አገሩን ነጻ ለማውጣት የሚታገል ስለሆነ ሁሉም በይፋ ላይ ታይም ይችላልና እንግዲህ ኦሮሞ ነጻነት ሰራዊት ከምን ጊዜም በላይ ተጠናክሮ ነው ያለው። አሁን ከምናየው አንፃር የብልጽግና መንግስት ያሰበው የሆነ ከኦሮሞ ነጻነት ሰራዊት አንዱ ሰው ከተገነጠለ ወይም ደግሞ ሐሳቡን ከቀየረ ይሄ ነገር ይከሽፋል ወይም ደግሞ የኦሮሞ ነጻነት ትግል ይቆማል ብሎ ነበር ያሰበው። ነገሮች ግን እንደዛ ሳይሆን ይበልጥ እንደውም ተጠናክሮ ወደፊት ለህዝቡም ተስፋ ሰጥቶ ነው ያለውና ይህ የኦሮሞ ነጻነት ሰራዊት ለብልጽግና መንግስት ምን ያህል ራስ ምታት ሆኗል? እንዲሁም ያለበት እንቅስቃሴስ እንዴት ተመለከተዋለክ? አመሰግናለሁ። እንግዲህ ወቅታዊ የሆነ ጥያቄ ነው እየጠየቅሽኝ። ሁላችንም እንደምናውቀው የአብይ መንግስት ወይም ደግሞ የብልጽግና መንግስት የሚባለው ለ1000 ዓመት የኦሮሞን ህዝብ አንገቱን ቀና አድርጎ እንዳይሄድ አንበረክካለሁ ብሎ በተለያዩ መድረኮች ላይ ሲዝትና የኦሮሞ ብሔርተኝነት ኦሮሞን አሳንስ ብሎ በኦሮሞ ማህበረሰብ ላይ በኦሮሞ ህዝብ ላይ ሲሳለቅ እንደነበረ ሁላችንም እናውቃለን። እንደዚሁም ደግሞ በቤተ መንግስት ውስጥ በነ ዳንኤል ክብረት በጻፉት ተረት አነጋገሮች ብዙ የቅኔ ንግግሮችን በቅኔ ንግግሮች የኦሮሞን ህዝብ ሲዘልፉ ሲያሳንሱ ሲሳደቡ በአደባባይ በትልቅ በአገሪቷና በመንግስት ሚዲያዎች ሁላችንም አይተናል። ከዛም አልፎ ተርፎ እንግዲህ የኦሮሞን ህዝብ ለማንበርከት የኦሮሞን ትግል ለመቀልበስ መንግስት ያደረገው ሌት ቀን እየሰራ ነው ሲሰራም ነበር። ሲጀምር የኦሮሞ ብሌን ሆኖን አጫሉን ሲገል የኦሮሞ ታጋይ ትልቆቹ አንጋፋዎች የምንላቸው አመራሮችን ጨምሮ እነ ጃዋርን በቀለ ገርባን ደጀኔ ጣፋን እነ ኮሎኔል ገመቹ አያናን ጨምሮ ብዙ የፖለቲካ አመራሮችን ሲያስር እንዳሰሩ ሁላችንም እናውቃለን። እነ ጃዋር በመታሰራቸው አጫሉ በመገደልና የተለያዩ የኦሮሞ ሚዲያ ምሁራኖችና የኦሮሞ ታጋዮች መዘጋታቸው በኢትዮጵያ ውስጥ ሰላም ይመጣል፣ ጸጥታ ይመጣል ወይም ደግሞ መረጋጋት ይመጣል። እነሱ ከታሰሩ ደግሞ የኦሮሞ ህዝብ ብሌን የለውም አይን የለውም ስትራቴጂ ነጥፎለት ይህን ህዝብ ይህ ማህበረሰብ ለትግል የሚያነሳሳ የሚሆን ለመብቱ ለሀገሩ ለቀየው ለኦሮሞና ለኦሮሚያ መታገል አይችልም በሚል መርህ ደረጃ ተመካክረው ፈጸሙት፣ አደረጉት። አጫሉን ገደሉ፣ እነ ጃዋርንም አሰሩ፣ ብዙ ነገሮችን በዛች ሀገር ላይ አደረጉ። እንግዲህ ለውጡን ያመጣው ማን እንደሆነ ይታወቃል። የቄሮ የኦሮሞ እናት ከ5000 በላይ ልጆቿን ገብራ ደምና አጥንታቸውን ከስክሰው ትልቅ መስዋዕትነትን ከፍለው ነው ለውጥ ያመጡት። እንግዲህ ከአብይ ጋር በመመሳጠር የአማራ ልጆች የምንላቸው የኦሮሞ ፎቢያ ያለባቸውና የኦሮሞን ህዝብ አጥብቀው የሚጠሉ የኦሮሞን ህዝብ አጥብቀው የሚያወግዙና የኦሮሞን ባህል ማንቋሸሽ የሚፈልጉ የኦሮሞን ታሪክ አጣመው ሲጽፉና ኦሮሞ የመጣው ከህንድ ውቅያኖስ ነው ወይስ ከመደጋስካር ነው ምናምን በሚል ተረት ሌት ተቀን በሚያወሩ ኃይሎች ነው እንግዲህ ይህ መንግስት ትግሉን ከነሱ ጋር በመሆን ትግሉን ቀለበሰ። ኦኬ ይቀልበስ። ከዛ በኋላ ደግሞ ምንድነው የኦሮሞ ህዝብ ቄሮ ቀሬ የኦሮሞ ማህበረሰብ ከውጭ በውስጥ ያለው በአንድነት እጅ ለእጅ ተያይዘው የትግል ስትራቴጂ መንደፍ አለበት። ስትራቴጂ ነደፋል። ያ ስትራቴጂ ምንድነው? ኦኬ በሰላማዊ ትግል ትልቅ ለውጥ አምጥተናል፣ ትልቅ ድል ተገናኝተናል። በዛ ድል ደግሞ በአፍሪካ ቀንድና በኢትዮጵያ ላይ ትክክለኛ ዲሞክራሲ መረጋጋት እንደዚሁም የፖለቲካ ምህዳር ይሰፋና ሁሉም ሰው በቀዩ ላይ በሰፍሩ ላይ የመሬት ባለቤት ሆኖ ራስን በራስ የማስተዳደር የራስን እድል በራስ የመወሰን ሚለው ተከብሮ በዛች ሀገር ላይ ሁላችንም ተከባብረን እኩል የምንቋረሳትና ሞደርን የሆነች ኢትዮጵያን እንገነባለን በሚል ቄሮ ያመጣውን ትግል አብይና በአማራ ልጆች ተቀለበሰ። ትግሉ ሲቀለበስ
የኦሮሞ አመራሮች ምሁራኖች ሚዲያዎች ሲዘጉ ሲታሰሩ ጋዜጠኞች ጨምሮ አክቲቪስቶችን ጨምሮ እንደዚሁም በአጠቃላይ ስልሽ ወጣቶቹን በጅምላ መንግስት ማሰር ሲጀምር የስትራቴጂ ትግሉ ምን ነበር? ፕላን ቢ ደግሞ ኦኬ ይህ መንግስት በሰላም ማውራት የማይችል መንግስት በጠረጴዛ ዙሪያ ማውራት የማይችል መንግስትና በጉልበት እና በአፈሙዝ የሚያምን መንግስት መሆኑን የኦሮሞ ታጋዮች ምሁራኖች ስፔሻሊ እና የኦሮሞ ነጻነት አመራሮች ይሄን በመረዳት ሁላችንም እንደምናውቅ የምርጫ ሽጉድ ነበረ ብዙ ነገሮች ነበሩ በምርጫው ላይ እንግዲህ የኦሮሞ ነጻነት ግንባርና ካፎ ኦሮሞ ኮንግረስ እነመራራ ከምርጫ ውጪ ተደረጉ የነሱ ቢሮች መዘጋት ሲጀምር አመራሮች ከፍተኛ አመራሮች መታሰር የቤት ስርዓትም እየተደረገባቸው ትልቅ አመራሮች ደግሞ በቃሊቲ በቂሊንጦ እንደምናውቀው ሲታሰሩ ጦር ኃይሎች ተወስደው የት እንደገቡ እንደማይታወቁ በፊንፊኔ ዙሪያ ቡራዮ አካባቢም ሰበታ ላይ ብዙ አመራሮች ታስረዋል ታፍነው ተወስደዋል ምርጫ እንዳይወዳደሩ ፓርላማ እንዳይገቡ ከምርጫ ምህዳር ውጪ ሲደረጉ ኦኬ ምን ማድረግ አለብን ፕላን ቢ ስትራቴጂ መንደፍ እንዳለባቸውና ከዛ ውጪ ሌላ አማራጭ በኦሮሚያ ላይ ሆነ በኢትዮጵያ ላይ ምንም አይነት አማራጭ እንደሌለ በመረዳት የኦሮሞ ወጣቶች ትላንትና የፖለቲካ መንገድ የተዘጋባቸው እና ሲታሰሩ እንደዚሁም ደግሞ ዛቻ እና ማስፈራራት ሲደርስባቸው የነበሩ ቄሮች ዛሬ ትግሉን ቀይረውታል ትግሉን እንደነው ሊቀይሩት የቻሉት ያ አሁን የኦሮሞ ነጻነት ሰራዊት እያስመረቃቸው ያለውና የኦሮሞ ነጻነት ሰራዊት ትግል በምዕራባውያን መንግስት እውቅና ያገኘ ትግል ነው እንዴት ነው ያገኘው ብለሽ ብትጠይቂኝ ሁላችንም እንደምናውቅ የጆ ባይደን የአፍሪካ ቀንድ ተወካይ አዲስ አበባ ሄደው ጎብኝተው ነበር አዲስ አበባ ሄደው ፊንፊኔ ሄደው ጎብኝተው ከፊንፊኔ መልስ ያደረጉት ዘገባ ምንድነው ትላንትና ትግሉን ለውጥ ያመጡ አመራሮች ወጣቶች ስም ጠርተው ቀይሮ ተብሎ ግማሹ እስር ቤት ያለው ግማሹ አማራጭ ስላጣ የትግል አቅጣጫ ቀይሶ ትግል ቀይሮ እንግዲህ ጫካ ገብቶ እየታገለ ነው የኦሮሞ ወጣት የሚል እንድምታ ነበር ሲያሰሙ የነበረው ይህ ማለት ደግሞ ኦኬ በሰላማዊ መንገድ ታገል ለውጥ አመጣ ለውጡ ተቀለበሰ ምንም አይነት መስዋዕትነት ሳይከፍሉ ምንም አይነት ሲገሉ የነበሩ ሲያስሩ የነበሩ ከሰገር ሲያሳዱ የነበሩ በኢህአዴግ መንግስት ስርዓት ውስጥ ዛሬ ትግሉ ሲቀለብሱት ኦኬ ቀሮ የትግል አቅጣጫ በመቀየር በብዙ ሺዎች የሚቆጠሩ የኦሮሞ ወጣቶች በምዕራብ ጉጂ ሁላችንም እንደምናውቀው በወለጋ በጉጂ ውስጥ በቦረና እንደዚህ ደግሞ በመካከለኛው ኦሮሚያ ውስጥ በሺዎች የሚቆጠሩ ወጣቶች ወደዚህ ትግል እየተቀላቀሉና ሞር በትውልዳቸው ውስጥ አይደለም በታሪክ ውስጥ ታይቶ የማይታወቅ አደረጃጀትና አወቃቀር አዋቅረው የኦሮሞ ወጣቶች ትክክለኛ ለፍትህ ለዲሞክራሲና ለእኩልነትና በዛች አገር ውስጥ ሰላም ጸጥታና መረጋጋትና በአፍሪካ ውስጥ የተረጋጋ የኢኮኖሚ ሰላማዊና ፍትህ እንዲሰጥ ለጥቀን ቀሮ እየታገለ ነው በኦሮሞ ነጻነት ሰራዊት ውስጥ ማለት የኦሮሞ ነጻነት ሰራዊት በዓለም መንግስታት እውቅና ማግኘት የሚያውቀው ስፔሻሊ ከቲፒኤልኤፍ ጋር ሁለቱ መዋሃዳቸው ወይም ደግሞ አብረን ይሰራሉ የሚል ሶስተኛ አካል ወይም ደግሞ ለዚህ ያስማማ ሶስተኛ አካል ነው ሶስተኛ አካል ደግሞ ሁላችንም ያው ፖለቲካ ቋንቋ ሲናገር የምዕራባውያን መንግስታት ማላቸው ነው ለምሳሌ የምዕራባውያን መንግስታት ከኢትዮጵያ ላይና ከአፍሪካ የሚያደርጉት ማለት ነው በአፍሪካ ቀንድ ሰላም መረጋጋት ጸጥታ እንዲመጣ ይፈልጋል ከአፍሪካ ደግሞ ወሳኝ የተባለው አፍሪካ ቀንድ ነው የአፍሪካ ቀንድ ሰላምና ጸጥታ እና መረጋጋት ከሌለ የአረብ ሀገሮችም እንደምታውቀው በዚህ የመን ኩዌት ኳታር እና ምንለው ከቀይ ባህር አልፎ ያው ከሶማሊያ ካለች ሶማሊያ ሰላም ካለች በዛ የተለያዩ አረብ ሀገሮች አሉ መካከለኛው ምስራቅ ምንለው ቀጥታ ትልቅ የኢኮኖሚ እንቅስቃሴዎች የሚደረጉበት አካባቢ ነው የከባቢ በዚህ አካባቢ ሰላም ጸጥታ መረጋጋት ከሌለ
በዓለም ኢኮኖሚ ላይ ፖለቲካ ላይ ትልቅ ችግሮችን ይደቅናል በሚል አስተሳሰብ ለዚህ አብይ ለሚባል መንግስት ምክር ቢሰጡት ሊሰማ አልቻለም። ውጡ የአሜሪካን ኢንቨስትመንት አቃጥሉ ሚል መንግስት እና የነሱን ንግግር የዓለምን ህግና ደንብን ያልጠበቀ ከአምባገነናዊ ከኢሳያስ አፈወርቂ ጋር በመሆን የኢትዮጵያን የራሱን ዜጋ የሚያስደፍር የሚጨፈጭፍ ትልቅ የጦር ወንጀሎችን የሚፈጽም እንደዚሁም ደግሞ ቁሳቁሶች የሕክምና ይሁን ምግብ ይሁን የዓለም መንግስታቶች የሚያቀርቡት እዛ አካባቢ እንዳይደርስ መንገድ የሚዘጋ መንግስት በመሆኑ ይሄ ከጭካኔ የበለጠ ጭካኔ ሌላ አማራጭ ምንም የላቸው። እነሱ ያላቸው አማራጭ ምንድነው? የኦሮሞን ነፃነትና የተለያዩ ተቋሚዎችን መደገፍ ነው። እነሱ የሚደግፉት ለምንድን ነው? ይቺ ሀገር እያፈረሰ ያለ መንግስት አብይ እንደሆነ ያውቃሉ። በዛች ሀገር ውስጥ ብጥብጥና ችግር እንዲመጣ የተለያዩ የጦር ወንጀሎች እንዲፈጸሙ የእርስ በርስ ጦርነት የጀመረው የአብይ መንግስት እንደሆነ አሁን በደንብ የኦሮሞ ነፃነት ሰራዊት አይደለም የጀመረው በዛች ሀገር ውስጥ ወይ ደግሞ የቤኒሻንጉል አይደለም የወይን የወላይታ በዛች ሀገር ውስጥ የእርስ በርስ ጦርነት የጀመረው ከአንድ ክልል ወደ ሌላ ክልል እንዲስፋፋ ያደረገው በሺዎች በመቶ ሺዎች የሚቆጠሩ ነፍስ እንዲጠፋ ያደረገ መንግስት የአብይ መንግስት እንደሆነ የዓለም መንግስታት በሙሉ በደንብ አሳምሮ ነው። በዜጋው ላይ የሌላ ሀገር ጦር የሚያዘምት ጨካኝ አረመኔ መንግስት ብለው የአሜሪካን መንግስትና የምዕራባውያን መንግስታቶች ደምድመው ኦልሬዲ ማለት ነው። ይህ መንግስት በዛች ሀገር ላይ ምንም አይነት ፍትህ፣ ዲሞክራሲ፣ እኩልነትን ሊያመጣ እንደማይችል አምባገነናዊ መንግስት እንደሆነ ዓለም ሁሉ ያውቃል። ስለዚህ የዓለም መንግስታቶች ምን ማድረግ አለባቸው? የነሱ አማራጭ ምንድን ነው? በዛች ሀገር ላይ ሰላም ይመጣ በአፍሪካ ቀንድ ሙሉ በሙሉ ሱዳንን ጨምሮ ሶማሊያን ጨምሮ ኤርትራን ጨምሮ ጅቡቲን ኬንያን ጨምሮ በዛ ከተማዎች ብጥብጥና ችግር እንዲፈታ ባጭር ጊዜ ምን ማድረግ አለባቸው? ከመንግስት ጋር ተቃዋሚዎቹ መደገፍ ነው። የግል ተቃዋሚዎቹ በሰላማዊ የሚታገሉትን ያው መንግስት እንደሚያስራቸው ያውቃሉ። የዓለም መንግስቶች እንደዚህ በትጥቅ ትግል የሚንቀሳቀሱትን ኃይሎችን የዓለም መንግስታቶችም ሆኑ የጎረቤቶች ሀገር መደገፍ አለ። አብይ ለዛች የአፍሪካ ቀንድና ለዛች ማህበረሰብ ለዜጎቹ እንደማያስፈልግ የዓለም መንግስታቶች በደንብ ጠቅሞ ተረድተዋል። የጎረቤት ሀገሮችም በደንብ ተረድተው አውቀውታል። ስለዚህ ሁላችንም እንደምናውቀው የኦሮሞ ነፃነት ሰራዊት በሚገርም ሁኔታ በሚያስደምም ሁኔታ በሺዎች የሚቆጠሩ ወጣቶችን ጉዱን ሲያስመልጥ አይተናል። እንደዛ በሺዎች የሚቆጠሩ ወጣቶች ሲመቀሙ ወጣ መናገር በእኛ ትውልድ ውስጥ አይደለም። በእኛ ትውልድ ውስጥ ሳይሆን አሁን ጃልጎልች የሚባል ምዕራቡ እዚህ ሲመራ የነበረ እንደገባ እናውቃለን። የደቡብ ኦሮሚያ እዚህ ሲመራ የነበረ ጃልጎልች የሚባል ገባ። ኦኬ ጃልጎልች ማለት በኦሮሞ ትግል ውስጥ ከ25 ዓመት በላይ እዛ ውስጥ ያደገ ሰው ነው። እንግዲህ አሁን ደግሞ ለውጡ እየመሩ ያሉ ወጣቶች አሉ። ምንድን ያለው ትልቅ ከትውልድ የተወራረስን ነው። እዚህ ድረስ ነው ስልሽ ከነዋንጎ ጀምሮ ከነኤሌሞ ቅልጡ ጀምሮ እነ ጉተማ ሐዋስም እነ ነዲ ገመዳም እነ ጃራ አባ ገዳም ብዙ ያወረሱ የትግል ልምዶች ስልቶች አሉ። እንግዲህ ሁላችንም እንደምናውቅ እነ ሌንጮ ለታ በሽግግር መንግስት በ91 ወቅት የኦሮሞን ህዝብ እና የኦሮሞን ትግል ሲመሩ የነበሩ ናቸው። የኦሮሞ ሰራዊት ሲመሩ የነበሩ ሰዎች ናቸው። እነ ገላሳ ድልቦ እነ ሌንጮ ለታ እነ ጂማ ነጎ ብዙ አሁን ብልጽግና ውስጥ ተሰብስበው በብልጽግና መንግስት ከለላ አግኝተው በሀገር ቤት ውስጥ የሚኖሩ እኔ ሁለት ነገር ከተባለ ጃልዳውድ ኢብሳ በህይወቱ እንደዚህ አይነት ወታደር በእንደዚህ አይነት ሁኔታ በድሮን ታጅቦ ልክ እንደ ኮሪያ ወታደር ነው፣ እንደ ሳውዝ ኮሪያ ወታደር ነው ያስመረጡ። በትጥቅ ትግል የሚንቀሳቀስ ማንኛውም አይነት ኃይል በእንደዚህ ዲሲፕሊን በተሟላበት ሰላማዊ በሆነ መንገድ በወኔ በተሟላበት ትክክለኛ ስልጠና ወስደው ትክክለኛ ልምድ ቀስመው በሙሉ ወኔ ወደ ትግል ለመቀላቀል
በእንደዚህ አይነት ስነ ስርዓት ወይም ደግሞ እንዲህ በተደመመ ሁኔታ ወታደር ሲመረቅ እኛም ጠይቀናል። ብዙ ወጥተን ጠይቀናል። በበኩሌ እኛ በዛ ዘመን ባንኖርም ህፃን ብንሆንም ባናቅም በዛ ዘመን ትግል ውስጥ የነበሩ አመራሮችን ሁሉ ጠይቀናል። በህይወታቸው እንደዚህ አይነት በብዙ ሺህ የሚቆጠር በእንደዚህ አይነት ወኔ የተመረቀ ወታደር የኦሮሞ ነፃነት ሰራዊት አይተዋል። ለጩለታ አይተዋል። ገላስ ዲልባ አይተዋል። ማንም ቦልጭ ላይ የሚባል በቀደም የገባው በሳምንቱ ነው። እሱ ሚዲያ ላይ ቁጭ ብሎ ኑ በሰላማዊ መንገድ ግቡ እጃችሁን ስጡ ሲል የነበረ ሰውዬ ዛሬ ደግሞ በ20 ሺዎች የሚቆጠር ወታደር ሲመረቅ ከአንድ ዝቆ ከአንድ ብቻ ሲመረቅ ሲያይ ምን ያህል ሞራሉ ሊነካ ይችላል? ሞራሉ ሊመታ ይችላል። የአብይ መንግስት ስታው የኦሮሞ ህዝብ ሰብር ያለው እንክርክሩ መጥቻለሁ አንተርክቻለሁ ለአንድ ሺህ ዓመት ቀላን ዳይ አድርጋለሁ የሚል መንግስት ዛሬ ሲያይ ደግሞ ያው እንቅልፍ እንደሚነሳው ሁላችንም እናውቃለን። ይህ በአንድ እዚህ ብቻ ነው። ወለጋ ውስጥ ምን አይነት እንቅስቃሴ እየተደረገ እንደሆነ ሁላችንም እናውቃለን። በመካከለኛው ኦሮሚያ ሸዋ ውስጥ ምን አይነት እንቅስቃሴዎችና ልምዶች እየተካበተ እንደሆነ እናውቃለን። እንግዲህ ሙሉ በሙሉ ሊባል በሚችል የኦሮሚያ ዞኖችን በሙሉ ሐረርጌ ውስጥ፣ ባሌ ውስጥ፣ አርሲ ውስጥ በተለያዩ የኦሮሚያ ክልሎች ዞኖች ውስጥ የተለያዩ አደረጃጀቶች እየተዋቀሩ እንደሆነ ሁላችንም እናውቃለን። እንግዲህ እነዚህ አደረጃጀቶች ተዋቅረው ሙሉ በሙሉ ሊባል በሚችልና አቅማቸውን ዴቨሎፕ አድርገው ምን ያህል ኃይል አለ፣ ምን ያህል ትጥቅ አለ፣ ይህ መንግስት በምን አይነት መንገድ ነው ዳይሬክት ፋይት አድርገን ትግሉን በአጭር ጊዜ ውስጥ ልንቋጭ እንችላለን የሚል ስትራቴጂ ገፈው እየተንቀሳቀሱ ነው። ይህ ደግሞ ለብልጽግና መንግስትና የበዳድነ መንግስት የኦሮሚያ ክልል እየመሩ ያሉ ኦፒዲዎች ላይ ትልቅ የራስ ምታት እንደሆነባቸውና ከክልል አመራር ከዞኖች እስከ ክልል ደረጃ ያሉ አመራሮች ሁሉ ትልቅ ስጋት እንደገባቸው እየሰማን ነው፣ እያየን ነው። የኦሮሞ ትግል ሌት ቀን ምን ያህል እየዳበረ ምን ያህል ሞቲቬሽን እየሆነ በሺዎች በብዙ በመቶ ሺዎች የሚቆጠሩ ወጣቶች ትናንትና ቄሮ መንገድ ሲዘጋ ነበር። ዛሬ ቄሮ መንገድ ይዘጋል። ቄሮ ዛሬ ትግሉ ምን አይነት ትግል ነጥቶ ምን አይነት አቅጣጫ ስትራቴጂ ነጥቶ መታገል እንዳለበት ጠንቅቆ ነው ያለው። ዛሬ እንግዲህ ይህን ትግል እየመሩ ያሉ የኦሮሞ ነፃነት ሰራዊት አመራሮች እውነት ለመናገር ከተለያዩ ዩኒቨርሲቲ የወጡ የተለያየ ልምድ ያዳበሩ ልምድ ያላቸው ናቸው። ስለዚህ ይህ ትውልድ ደግሞ ብዙ ነገሮችን እንደሚቀይር ተስፋ አደርጋለሁ። ይህ ትውልድ ሁላችንም እንደምናውቅ እነ ሌንጮ እነ ዲማ ነብሮ እና ምናምን የምንላቸው ከኛ ትውልድ በፊት የነበሩ ሰዎች ነው። ይህ ትውልድ ግን በሰላማዊ መንገድ ከታንክ እስከ ባንክ የታጠቀውን የኢህአዴግ መንግስት በባዶ ያንበረከከ ወጣት ሲታጠቅ ምን አይነት ድል ሊጎናጸፍ ይችላል የሚል ኢማጂን አስቢ። አሁን ለምሳሌ የፈለስጢን ወጣቶች ይጠቀለሽ ከእስራኤል ጋር ሲጣሉ ታንክ ፊት ለፊት የሚቆሙት በባዶ እጅ ድንጋይ ነው። ዛሬ ዓለም ምንድን ያደረጉ የፈለስጢን ህዝብ እንዳይከፋፈል ታንክና ስናይፐር ያልፈራ ወጣት ሲታጠቅ ምን ሊያመጣ እንደሚችል ዓለም ያውቃል። ቄሮ ትናንትና ሲታገል የነበረው በሰላማዊ መንገድ ዛሬ ሲታጠቅ ደግሞ ምን አይነት ድሎችን ሊጎናጽፍ ይችላል? ትግሉን እንዴት ሊያፋጥን ይችላል? በፍጥነት ትግሉን መቋጫን እንዲያገኝ ሊያደርግ ይችላል። ስለዚህ ደግሞ የተለያዩ ስትራቴጂዎች ተነቅፈው ትልቅ እንቅስቃሴ እየተደረገ ነው። ይህ እንቅስቃሴ ደግሞ ለኢትዮጵያ አሁን ለብልጽግና መንግስት ትልቅ ራስ ምታት ነው። ስፔሻሊ ሁላችንም እንደምናውቅ ለረጅም ወራት አብይን ፈጣሪ ምስክር የተናገረ አንድ ንግግር አለ። እሱ ንግግር ይየቆጫል። የወለጋ ከወለጋ ህዝብ ላይ ንብረት ሲጠፋ ያናገረ ህዝብ ነው። እዚህ ታይችም አብይ አምኖ አብይ ራሱ ነው ወለጋ ውስጥ ራሱ በአንድ ውስጥ ብቻ የነበረው እንቅስቃሴ ኮማንድ ፖስት ሄሊኮፕተር በተለይ በብርሃኑ ጁላ አመራር ነው የኦሮሞ ነፃነት ሰራዊት ማንበርከክ በተፈቀደለት
በኋላ ማመጣቸው ዛሬ ደግሞ በማያሾች እነዚህ አሁን የተመረጡት ሰባት ወር በፊት የተቀላቀሉ ከዓመት በፊት ወጡ የዛሬ 3 ወር 2 ወር እየተቀላቀሉ ያሉ የተለያዩ ከኦሮሚያ ከገጠር እስከ ከተማ የተለያዩ ወጣቶች በሺዎች የሚቆጠሩ ወደዚህ ትግል እየተቀላቀሉ ነው። ለምንድን ነው ወደዚህ ትግል የተቀላቀሉ? አምጣቂላቸው ሌላ ማለት በማን የመንግስት በዛ ዙሪያ የሚያምን አይደለም። ሰላም የሚያምን መንግስት አይደለም። ስለዚህ ይህ ነቀርሳ ይካዘ ቦታና ላይ ነቅሎ ለማውጣት ትክክለኛ ፍትሃዊና ትክክለኛ ስትራቴጂ መንገድ ብሎ ያለው የኦሮሞ ነጻነት ሰራዊት በመደገፍ በመተካከል ትግሉን በማፍጠን ይህን ባርነት መቋጫ እንዲያገኝና በዛች በቀያችን ላይ የቀይ ባለቤት እንድንሆን የመሬት ባለቤት ሆነን የራስን ዕድል በራሳችን ወስነን ራሳችንን በራሳችን እንድናስተዳድርና በአፍሪካ ቀንድና በኢትዮጵያ ምድር ላይ ሰላም፣ ጸጥታ፣ መረጋጋት፣ እኩልነት ፍትህ እንዲመጣ እንታገላለን። ይሰራል ለዲሞክራሲ ለሁለተኛ ዲሞክራሲ ለፍትህ እና በትክክለኛ ዲሞክራሲ ብቻ መንግስት የያለ እንዲመራ ይህ ስልሽ ከኦሮሞ መጣ፣ ከአማራ መጣ፣ ከትግሬ መጣ፣ ከቤንሻንጉል ከየትም የኦሮሞ ነጻነት ሰራዊት የኦሮሚያ ፖሊስ ነው። የኦሮሚያ ሰላም፣ ጸጥታ፣ መረጋጋትና ስለ ኦሮሚያ ዕጣ ፈንታ የሚወስድ ወታደር ነው። ከዛ ቀልቡ ደግሞ የኦሮሞ ህዝብ የሚለውን ይመጣል። ትክክለኛ በፍትህ በዲሞክራሲ እንዳውሮፓ ይመራኛል የሚል ድምጽ ተሰጠው አገሮታ ይመራል ማጆሪቲ አለ እዚህ ምንም አይመለከት አይደለም ማለት ነው። መልካም እንግዲህ ወደ ኢትዮጵያ ወይም ደግሞ ወደ የብልጽግና መንግስት ስንሸጋገር እንደሚታወቀው ከትላንት በስቲያ የህዝብ ተወካዮች ምክር ቤት ጉባኤ አካሂጃለሁ ብሏል። በዚህ በትላንት በስቲያው ጉባኤ ደግሞ የብልጽግናው መንግስት ወይም ደግሞ ራሱን እኔ ሽግግር ላይ ነበርኩ ወይም ደግሞ እስከዛሬ መንግስትነትን ወይም ደግሞ የህዝብን ምርጫ እየጠበቅኩ ነው ያለው ብሎ ራሱን የሚጠራው የአብይ አህመድን የብልጽግናን መሪ መንግስት አድርጌ ወይም ጠቅላይ ሚኒስትር አድርጌ ሹም ያለው ብሏልና ስታወራው ራሱ ጠቅላይ ሚኒስትር አብይ አህመድ ወይም ደግሞ አብይ አህመድ ጠቅላይ ሚኒስትር ሆኖ ተሹሟል የሚለው ነገር ራሱ ስትሰማ ትንሽ የሚያስቅና የሚያዝናና ነገር ነውና ፍርድ ቤቱ ወይም ደግሞ ምክር ቤቱ ማን ነው? ብልጽግና ራሱ ማን ነው? ምክር ቤቱ ማን ነው? ኢትዮጵያን የሚመራው ማን ነው? እነሱ ማን ናቸው? ማን ነው ሿሚው? ማን ነው ሻሪው? እስቲ ልዩነታቸውስ ምንድነው? የብልጽግናና የኢትዮጵያ ወይም የህዝብ ተወካዮች ምክር ቤት በኢትዮጵያ ታሪክ የህዝብ ተወካዮች ምክር ቤት ገለልተኛ አካል ሆኖ አያውቅም። የህዝብ ተወካዮች ምክር ቤት ወይም ደግሞ አሁን ለምሳሌ ፓርላመንት ቢሆን ትክክለኛ እውነተኛ ህዝባችንን ወከለን ነው የመጣን የሚል አንድ ሰው ለህዝቡ ለማህበረሰቡ ድምጽ የሚወስደው ብታገኝ አንድ ወይ ደግሞ ሁለት ሰው በፍሬ የሚሆን ነው። እነዛ ደግሞ አይደላችሁ ፓወር የላችሁ። እነሱም ደግሞ በመንግስት መስረታ ላይ መንግስትን መቃወም ሳይሆን አንዳንድ ችግሮች ሲመጡ ስፔሻሊ ያው ሁላችንም እንደምናውቅ በወሎ አካባቢ ግጭቶች ነበሩ። በገዛ ግጭቶች ላይ ሁለት የኦሮሞ ልጆች አንድ ሴት አንድ ወንድ ለህዝባቸው ለማህበረሰባቸው ድምጽ በሚሆኑበት ወቅት ራሱ ምን አይነት ጋጋታ ምን አይነት ናዳ ሲያርፍባቸው እንደነበር እናውቃለን። ኦኬ እሱ ይለፍ። በኢትዮጵያ ታሪክ የኢትዮጵያ ፓርላማ የኢትዮጵያ የመንግስት ተቋማቶች የሲቪል ማህበራት ከመንግስት ኃይል ውጪ ሆነው ወይ ደግሞ ገለልተኛ ሆነው ለማህበረሰብ ለህዝብና ለአገር ሉዓላዊነትና ለፍትህና ለዲሞክራሲና ለእኩልነት ወይ ደግሞ ለህገ መንግስቱ ተገዢ ሆነው አያውቁም። በኢትዮጵያ ታሪክ በመለስ አገሪቷን በሚመራበት ሰዓት ይሁን ኃይለማርያም በሚመራበት ሰዓት ይሁን ማንም አብይም መጣ ማንም ሄደ ማንም ይምጣ ማን በዛች ሀገር ላይ ሁሉም መንግስት የአምባገነናዊ መንግስቶች ነው ላለፉት ዓመታት ኢትዮጵያ ሲመሩ የነበረው። አምባገነናዊ መንግስታቶች ምንድን ነው የሚያደርጉት? ለራሳቸው እንዲመቻቸው አድርገው ነው ተቋማትን የሚያዋቅሩት። በዛ ተቋማት ውስጥ ደግሞ የነሱ ደጋፊ ካሎች የነሱ ልሳን ካሎች መሳተፋችን ድምጽ ማግኘታችን መግባታችን ኮሮጆ አይጨበረበርልሽም። የተለያዩ ድርጎች አይሰጡሽም። ወይ ደግሞ አሁን እኮ ፓርላማ ውስጥ ያሉ ሰዎች ሁሉ እያንዳንዱ የመንግስት ቤት ነው የሚሰጣቸው፣ የመንግስት መኪና መገልገያ የሚሰጣቸው። ያ ግን የሲቪል ተቋም ነበር መሆን ነበር። የሲቪል ተቋም ስልሽ ያንን ማስተዳደር ያለበት ያንን መምራት የነበረበት የሲቪል ተቋማት ነው እንጂ መንግስት አይደለም። መንግስት ነው መኪና የሚሰጥሽ፣ መንግስት ነው ቤት የሚሰጥሽ። ፓርቲ
አንድ ፓርቲ ነው አንቺ እንግዲህ ያ መንግስት በሰጥቶሽ መኪና ሰጥቶሽ ብዙ ነገር የሚያደርግልሽ ከሆነ ለመንግስት ልሳን እንጂ ለሀገር ወይም ደግሞ ለህግ መንግስት ተገዢ መሆንችን ሲጀመር የአብይ መንግስት ሁላችንም እንደምናውቅ የህዝብ ተወካዮች ምክር ቤት ውስጥ እንዳይገቡ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌደራል ኮንግረስን አመራሮችና አባላቶችን ጨምሮ አስሮ ከፖለቲካ ምህዳር ውጪ አውጥቷቸው ዜሮ አድርጓቸው እንግዲህ ለብቻው ራሱ በራሱ ተወዳድሮ አሸነፈው ትክክለኛ ፍትሃዊ ዲሞክራሲያዊ ያልሆነ ምርጫ አድርጎ ሀገርን መራለሁ ብሎ ባፈሙስ የሚሄድ መንግስት ከአብይ መንግስት ውጭ አላየንም አንድ ሀገር አንድ መንግስት ለመመስረት አንድ ሀገር መጀመሪያ የሚያስፈልጉ መስፈርቶች አሉ እነዛ መስፈርቶች ምንድናቸው በዛች ሀገር ውስጥ ትክክለኛ ብሔራዊ መግባባት ወይ ደግሞ እርቅ መደረግ መጀመሪያ እርቅ ከተደረገ በኋላ እያንዳንዱ ተቃዋሚ ፓርቲም ሆነ በመንግስት አመራሮች ውስጥ ያሉ ይሁን የሲቪል ማህበራትም ይሁን ማህበረሰብ ይገባኛል እቺ ሀገር ናት የሚል በውጭም ያለ በውስጥም ያለ ሁሉም በጠረጴዛ ዙሪያ መጥተው በዛች ሀገር ውስጥ ትክክለኛ ብሔራዊ መግባባት ተደርጎ በሚያግባቡን ማጆሪቲ በሆነ ሜጀር ዋና ነጥቦች ላይ ተግባብተን ለዛሬ ላያግባቡን የሚችሉ ነጥቦች ካለ ደግሞ ለነገ አስቀምጠነው ላውን ደግሞ በዛ በሀገራችን ላይ መረጋጋት ሰላም ፍትህ ዲሞክራሲ እኩልነት መጥቶ በትክክለኛ ድምጽ ተመርጠን ትክክለኛ እውነተኛ ፍትህ የሰፈነበትና ማን ከየት ትክክለኛ መንግስት ለመመስረት የሚያስፈልጉ መስፈርቶች ነበሩ ተቃዋሚ ፓርቲዎች እስረኞች ተፈተው የተቃዋሚ ፓርቲዎችም ከመንግስት ፓርቲዎች እኩል ከውጭም ያሉ የሲቪል ተቋማቶችም ማንኛቸውም ተቋማቶች ተሳትፈውበት ትክክለኛ ናሽናል ዲያሎግ የምንለው የብሔራዊ መግባባት ተደርገው እርቅ በዛች ሀገር ውስጥ ሰፍነው ጦርነቱ ቆሞ መገዳደል ቆሞ ደም ማፋሰስ ቆሞ የጦር ወንጀሎች መፈጸም ቆሞ ጄኖሳይዶች መፈጸም ቆሞ ከዓለም መንግስታቶች ጋር በመሆን ለምን ሰላም ከሚሰብኩ ከዓለም ተቋማቶች ጋር በመሆን ያቺ ሀገር ወደ ተሻለች ሀገር ለማሸጋገር መጀመሪያ ማድረግ የነበረባቸው ነጥቦች እነዚህ ነበሩ አብይ ለነዚህ ተገዥ አይደለም ፈቃደኛ አይደለም ለምን ትክክለኛ ብሔራዊ መግባባት የሚደረግ ከሆነ እንደሚሸነፍ ከጫወታ ውጪ እንደሚሆን ያውቃል ስለዚህ እሱ የሚያስበው ሜንታሊቲ የሚያስበው ለዛች መቀመጫ እንጂ ለሀገር ሰላም ለሀገር ደህንነት ለዜጎች ክብርና ለዜጎች ደህንነትና ለሀገር ሉዓላዊነት ደንታው አይደለም የሀገር ሉዓላዊነትን እኮ አይተናል ባድመ ይሸጣል በዚህ ለሱዳን ብዙ መሬት ሰጥቷል የሀገር ሉዓላዊነት ጥያቄ ውስጥ እንደገባበት ሀገሪቷ ደም በምትፈስበት አጥንት በምትከሰክስበት በጣም በሚያሳዝን ወይም ደግሞ አገሪቷ ውጥንቅጧ እየወጣችበት ባለበት ሰዓት ውስጥ ራሱ ሰላማዊ መንግስት ወይ ደግሞ ዲሞክራሲያዊ መንግስት ላይ ብሎ መጥቶ ፓርላማ አብይን በሙሉ ድምፅ ማስረቁ እውነት ለመናገር አንድ ተቃዋሚ አሁን ለምሳሌ ዘፍ አሁን እኔ ያለሁበት ጀርመን ሀገር ለምሳሌ በቀደም ምርጫ ተደርጓል ምርጫ በተደረገበት ወቅት ሰው የሚሸናነው በአንድ ነው አሁን አንድ ፓርቲ 23 ያገኛል አንዱ 20 ያገኛል 8 ያገኛል እነዚህ ፓርቲዎች 50 ነጥብ ማግኘት አለባቸው አንድ ፓርቲ ጀርመን ለምሳሌ 51 ነጥብ ድምጽ ሊኖረው ይገባል 30 ያለው ድምጽ የለም 20 አንዱ 10 ሶስት ፓርቲው ነው ምር መንግስት ተፈጥረው ነው አገሪቱን የሚመሩ እንጂ አንድ ፓርቲ ብቻ ድምጽ ትልቅ ነው ለምቻልራ የሚል እንደዛ ታውቂኝ ትልቅ ድምጽ ያለው ራሱ ሌሎቹ ተስማምተው አራት አምስት ፓርቲዎች ተስማምተው ድምጽ ተሱ ማለት ነው ዲሞክራሲ ያደርጉ ይህ ይከራ ማለት ነው አሁን ለምሳሌ አንድ ሀገር ላይ ጀርመን ሀገር ላይ አንድ ፓርቲ ሲያሸንፍ ወይ ደግሞ ሲሸነፍ መንግስት ቋቋም ድረስ ሀገሪቷ የሚመራ ማን ነው የሲቪል ተቋማት ናቸው ፖሊስ ከፖለቲካ ፓርቲ ገለልተኛ ነው መከላከያ ከሱ ገለልተኛ ነው የመንግስት ተቋማት ሁሉ መንግስት የሚመራው እኮ አንዳንድ ነገሮችን ለማሻሻልና የሀገሪቷን
ሰላም ቀጥታ ወይ ደግሞ ስለ ዲፕሎማሲ ነው የሚሰራው ስፔሻሊ ያደጉ ሀገራቶች ነው። አሁን በአንድ ከተማ ውስጥ የዛች ከተማ እድል ፖሊስ ነው ሀገሪቷን የሚጠብቀው ህገ መንግስት የተጻፈ ህገ መንግስት አለ። በዛ አንቀጽ የተጠየቀው ስለ ፓርቲ ስለ ምናምን አያገባቸውም። ፓርቲ ኦኬ ፖለቲካ ድርጅት ከዓለም ጋር ኢኮኖሚ በማሳደግ ላይ አንዳንድ ነገሮችን በማሻሻል ህብረተሰቡን ማህበረሰቡን ለሴቶች ምናምን እንደዚህ እናደርጋለን እናሻሽላለን ምናምን በታክስ ላይ አንዳንድ ነገሮችን ማሻሻል ካላደረጉ ውጪ እነዚህ ሀገር ያለ መንግስት አንድ ዓመት 10 ዓመት 20 ዓመት መኖር የሚችሉ አወቃቀር ነው ተባካለ። እኛ ሀገር ደግሞ እንደዚህ አይነት ነገር በፍጹም እያንዳንዱ ቢሮ የሚሰራ እያንዳንዱ ለዚህ መንግስት ደጋፊ ሰዎች ደሞዝ አይከፈልሽም ለዚህ መንግስት ቃል አቀባይ ካልሆንሽ ወይ ደግሞ ለዚህ መንግስት ካላሻገርሽ ደሞዝ አይከፈልሽም ስልጣን አታገኝም እንቅስቃሴዎች ሁሉ ይገደቡሻል ብዙ በብዙ ነገሮች ትጎጃለሽ። ያ ደግሞ ያንን የጀመረው ይሄ መንግስት ብቻ ሳይሆን ያለፉት መንግስታቶች ሁሉ ያለፉት ስርዓቶች ሁሉ ሲያደርጉት የነበረ ነው ይሄን እያደረገ ያለው። ስለዚህ ሁላችንም እንደምናውቅ የአብይ መንግስት በመስረታው ላይ ልክ እንደ ኖቤል የአውሮፓ መንግስታቶች መጥተው የአውሮፓና እንደዚሁም ደግሞ የዓለም ተቋማት የሲቪል ተቋማቶች መጥተው ይሄንን አይነት የምንለው የኢንተርናሽናል ሞኔታሪ ፈንድ የዓለም ባንክ እንደዚህ ትልቅ የዓለማችን ተቋማቶች መጥተው ለአብይ አጨብጭበው አሸርግደውለት አብይ እንግዲህ ትልቅ መንግስት ተደርጎ በዓለም ላይ አብይ እንደዚህ ነው እሱ እንደሚፈልገው ተደርጎ እንዲሾም ነበር የፈለገው። እንግዲህ የአብይ መንግስት የኤሽያ መንግስት ለአረብ ሀገራት ጭምር ለአውሮፓ ህብረት የተለያዩ ተቋማቶች ሁሉ ለዚህ ደብዳቤ ለአፍሪካ ብዙ መንግስታቶች አንድ ላይ ተላሉ ግን እሱ ጋር መጥተው እዛ ጋር አምባገነናዊ መንግስቶች ናቸው። የሶማሌ መንግስት ናይጄሪያ ምናምን ለምጓር እናቃቸዋል። ስለዚህ ይህ ማለት የአምባገነን ስብስብ በዛች በአፍሪካ ላይ ምን ያህል ሊያሰራ እንደሆነና ማሳየትም እንደማይችል በአፍሪካ ውስጥ እንደውም አምባገነን የሌለ ሊያስብለን ይችላል። አሁን ለምሳሌ ጅቡቲ ውስጥ ብትወስጂ እስማኤል ኦመር ጌሌ ማለት የዓለማችን አምባገነን ነው አይደል? በትውልድ ሁሌም የሚያሸንፍ እሱ ነው። ሁሌም ሀገር የሚመራ እሱ ነው። ይህ ማለት አምባገነናዊ መንግስት ነው የለም። ይህ ማለት ልክ እንደነ ጋዳፊ ልክ እንደነ ሳዳም ሁሴን ወይ ደግሞ እንደነ ሆስኒ ሙባረክ በፊት እንደነበረው እንደዛ አይነት አምባገነናዊ መንግስት ነበር። አሁን አብይ ያን ሁሉ የዓለም ተቋማት ያቀርቡ አብይ ሪጀክት ማድረግ ራሱ ለአብይ ትልቅ ውርደት ነው። ለአብይ እውቅና መከልከል ነው። ስለዚህ እውቅና ፓርላማ ብቻ እንጂ እውቅና ሲሰጥ ይችላል። የዓለም ተቋማቶችና የዓለም መንግስታቶች ያንቺ እውቅና መስጠት አለባቸው። የአውሮፓ ህብረት መጥቶ አብይ ያደረገው ምርጫ ፍትሃዊና ዲሞክራሲያዊ ምርጫ ነው ካላለ ዶላር የለም ዩሮ የለም እመኝ ዲፕሎማሲ በሱ ጋር ማንም አያወራም። ማንም ከአብይ ጋር አያወራም። የዓለም መንግስታቶች የህዝብ እነሱም እኮ የራሳቸው ተወካዮች አሉ። የአሜሪካ መንግስት ምዕራባውያን የተባለው ሁሉ ካልደገሙ መንግስት ሆነች መቀጠል የእንግሊዝ መንግስት እውቅና ካሰጠች የጀርመን መንግስት እውቅና ካሰጠች ዶላር የለም ዲፕሎማሲ የለም ፖለቲካ የለም ብቻሽን እዛ አቀምጭባለሁ የምትል ከሆነ 110 ሚሊዮን ህዝብ ይዤ ህዝቡን በራብ ለመጨረስ ካልሆነ በስተቀር መንግስት ሆኖ መቀጠል አይችልም። እንግዲህ እዛ ላይ መጥቶ ደግሞ ያው ውሸት መቼም አፉ ለምዷል። በዛች ሀገር ውስጥ ሰላም እናመጣለን መረጋጋት እናመጣለን ያለ ደግሞ በአንድ ደግሞ ይዝታል እናያለን። ለአንዴና ለመጨረሻ ድንበር እናቀማለን ምናምን እሱ ንግግሮችን ብዙዎቹን ብታዳምጪ ውሸት ነው። ዓለም በደንብ አውቆት አይሞቆ የደመቀው ንግግሮችን ሲያደርግ የዓለም መንግስቶች እሱ ማለት አክቲቭ ናቸው። ስለዚህ መንግስት ምን ያህል አምባገነናዊ ዲክታተር መንግስት እንደሆነ የዓለም መንግስታት የተረዱበት ይህ ለምን ኢትዮጵያ ፓርላማ ምን ያህል አምባገነናዊ ስብስብ ፓርላማው ራሱ እንደሆነ የተረዳንበትና ያየን ነው። ይህ ሹመት ደግሞ ሁለት ዲሞክራሲ ከፍቱ የራቀ የአምባገነናዊ ሹመት ነው። እንግዲህ በቀደም እንደውም እስማኤል ኦመር ጌሌ የጅቡቲ መንግስት እንግዲህ ታጥለቦ ነው ንግግር ሲያደርግ ቪዲዮውን ካያችሁት ድግማችሁ መጀመሪያ አብይ ምንድነው
እንደዚህ ብላችሁ አመጉሱ ብሎ እንደዚህ ብሎ ከዛ ኡስማን ኡመርጌሌ መጨረሻ ላይ ቪዲዮ ላይ አስቀምጬ ቆርጬ አንድ ይመጽፍ ይችላል ባስተ ምንድነው በቃ ከዚህ ላይ በጣም ይበቃል ሲለው ጊዜ ማይኩ ተላለፈ ነበር ግን ስለዚህ እኔ በጣም ተካፈ እንደዚህ አይነት ተካካት ተጫወት እስከ ነው አሞጉቱን በሙገሳ ከመምጣታቸው ሀገር የምትመሩ ሰው ስላሞገሰች ፎቶ ስለተነሳሽ ነው ሀገር መምራት ልምድ ያስፈልጋል ይስ ያስፈልጋል እኝነት ያስፈልጋል ልምድ ያስፈልጋል ትግስት ያስፈልጋል አምስት ነገሮችን ታጣሽ ሀገር መምራት ይችላል ትግስት ከሌለሽ ትምህርት ከሌለሽ ልምድ ከሌለሽ እንደዚህ ደግሞ እንትና ከሌለሽ ለህዝብ ታዛዥ ካልሆንሽ ብዙ ነገሮች ብዙ ማለት ያለብሽ ብዙ ነገሮች አሉ አሁን ስለዚህ የአብይ መንግስት ኦሬዲ ዲክታተር ነው አሁን ከኢትዮጵያ አጨብጫቢ ነው አሁን አብይ ዛሬ ሳምንት ወደ መንግስት ማጨብጫብ ብቻ ምንም ስለዚህ አቋም የሌለው ማህበረሰብና ቆይላቸው መለስ ሲመጣ ያጨበጭባሉ ለደርግ መንግስት ያጨበጭባሉ ላይ ለስላሴ ያጨበጭባሉ ሌላ ሰው መጥቶ ኢትዮጵያን ቢገዛ ማጨብጨብ ነው የነሱ ስራ ስፔሻሊ የፖለቲካ ልቃት ሊና የጉዳያቸው ህዝቦች ናቸው ፍትህ ምን እንደሆነ ዲሞክራሲ ምን እንደሆነ የማያውቁ ትልቅ ዋጋ ያስከፈለችው አብይ መደገም ኢትዮጵያ እያንዳንዱ ስፔሻሊ አጫሉ መገደሉ ገቨርንመንት ተሰጣቸው ኢትዮጵያ ትልቅ ዋጋ ያስከፈለችው የኑሮ ውድነት እንዴት በታቸው እንደሆነ ያውቃሉ ያው ሁሉ የመጣው ከዛ ነው አንድ ሀገር ውስጥ መረጋጋትና ሰላም ከሌለ የኢኮኖሚ ይናጋል ያለ መንግስታት ዶላር ይቆማል ይሁን አጥንተካል ስለዚህ እያንዳንዱ ዜጋ እንደ ዜጋ ዋጋ ይከፍላል መንግስት ሰራተኛም ሲቪል ነጋዴም ሆኖ ገዢ ሻጭ እያንዳንዱ የኢትዮጵያ ዜጋ ዋጋ ይከፍላል ትልቁ የሀገሪቷ በጀት በጦር እየወደመ ነው ኢኮኖሚው በጦር እንቅልፉ ተወጥቶ ዞሮ እየበላ ነው ኤክስፖርት ኢንቨስትመንት የአሜሪካ የቻይና የምናምን የለም ኢንቨስትመንት የለም ሰላም የለም መረጋጋት የለም ጸጥታ የለም እርቅ የለም ስለዚህ ይችላል እንደተቆም መቀጠል አለበት አንድ ዳቦ አንድ ሰው ፍቅርን ካልተባለ በስተቀር እውነት ለመናገር በጣም የሚያሳዝን በ21ኛው ክፍለ ዘመን ኢትዮጵያን በቆፈን ያስቀረት ኢትዮጵያን ያፈርስ ኢትዮጵያን ተከለከለ ወደ ሀገሪቷ እጣ ፋንታ ወደ መጨረሻ ላይ እንመጣበታለን ወደ ቀጣዩ ነጥቤ ሰዓታችንንም ለመጠቀም ያህል አንተንም ሰዓትን እንዳላባከን እንሸጋገርና አቶ ሰዓድ እንግዲህ ከጥቂት ወራት በፊት የብልጽግና መንግስት ወይም ኢምፓየሪቷን እየመራው ነው ብሎ ራሱን የሚጠራው ድርጅት ኦነግና ኦፌኮ ያሌሉበትን ምርጫ እነሱም ከምርጫ እንዲገለሉ ወይም እንዲወጡ በማድረግ እንዲሁም ሞራኖችን አንተም ተቀደም እንደጠቀስከው የኦነግ አመራር የሆኑትን አቶ ጃልዳውድ ኢብሳን ቤት ውስጥ በቁም እስር በማሰር ሌሎቹን እነ ጀዋርንም ሆነ እነ አብዲ ረጋሳንም ሆነ የተለያዩ አንጋፋዎችን እስር ቤት በመክተት የተለያዩ ሰዎችን እዚህ ምርጫ ውስጥ እንዳይሳተፉ ካደረገና ሁለቱን ድርጅቶች ካገለለ በኋላ ራሱ ምርጫ ብሎ የሚጠራውን የስልጣን ማራዘሚያውን አከናውኗል በዛ ሰዓት እንግዲህ ራሱ ምርጫ ብሎ የጠራውን የስልጣን ማራዘሚያ ባከናወነበት ሰዓት ኢዜማ ተብየው ፓርቲ ተቃውሞ ያለው ምርጫው ልክ አልነበረም እኔ የምርጫ ቦርድን ፍርድ ቤት ከሳለው ድምጹ አግባብ አልነበረም የድምጽ አሰጣጡ ብሎ ሲፎክር የነበረ ፓርቲ ነው አሁን ደግሞ ከብልጽግና መንግስት አብረን እንስራ ወይም እንጣመር የሚል ጥያቄ ስለመጣልኝ ለመስራት ተስማምቻለሁ ብሏልና ምን አዲስ ነገር ተገኝቶ ነው ምርጫው ከመቼ በኋላ ነው እውነተኛ መሆኑን አረጋግጠው በመንድነው የኢዜማ ፓርቲ ከብልጽግና ጋር ለመስራት የተስማማው ይሄን እንዴት ተመለከተዋለክ ኢዜማ ማለት ግንቦት ሰባት ነው ግንቦት ሰባት ማለት ደግሞ ጸረ ኦሮሞ ነው ጸረ አንቀጽ 39 ነው ጸረ የራስን ድል በራስ መወሰን ነው ጸረ ፍትሃዊ ዲሞክራሲያዊ ድርጅት ነው ጸረ የኢትዮጵያን ብሔር ብሔረሰቦችና ህዝቦች የሚለውን የሚቃወም አጥብቆ ብሔር ብሔረሰቦችና ህዝቦችን የሚያወግዝ በአንድ ክልል ውስጥ ራስን በራስ እንዳያስተዳድሩ የራሳቸውን ባህል ታሪክ ወግ እንዳያወሩ የራሳቸው ባንዲራ መገለጫ ማንነት እንዳይኖራቸው የሚፈልግ
የፖለቲካ ዜጋን የዜግነት ፖለቲካን አራምዳለሁ የሚል ውሸተኛ ፓርቲ ነው። ይህ ፓርቲ ደግሞ አምባገነናዊ ፓርቲ ነው። ልንገርሽ የአንድ ስብስብ ነው። አብይ ማንጋ አምባገነን ነው። ግንቦት ሰባትና ኢዜማ አምባገነን ናቸው። የኦሮሞ ህዝብ ኦሮሚያ የራሴ ሀገር ብሎ በደምና አጥንቱ የመሰረታትን የራሱ መገለጫ የሆነች በራሱ ቋንቋ መማር በራሱ ቋንቋ ፍርድ ቤት ቆሞ ፍትህን እኩልነት ዲሞክራሲን ለማግኘትና ለብዙ ነገር የሚታገል ህዝብን አይዞርበን ክልል የሚባል መስፋት አለበት፣ ብሔር ብሔረሰቦችና ህዝቦች መስፋት አለበት የሚል ድርጅት ዲክታተር ኢንተርናሽናል የዓለማችን አምባገነናዊ መንግስት። ስለዚህ የአብይ መንግስትና የኢዜማ መንግስት አንድ አይነት አቋም ያላቸው በቃ ክሱ ነው ከጀርባ ከመጋረጃ ጀርባ ኖርማል በፖለቲካ የምናይ ከሆነ ከመጋረጃ ጀርባ በቃ ክሱ አቆሙ፣ ድምፁም ትክክለኛ ነው ማለቱን አቆሙና ሌሎች ፓርቲዎች እስር ቤት ስላሉ ሌሎች ከፖለቲካ ምህዳር ስለወጡ እኔም የዓለም መንግስታቶች ብቻውን ነው አገር እየመራ ያለው እንዳይሉን እድል ልስጥ አቶ ብርሃኑ ነጋ። ስለዚህ እኔም ምንም ብቻ ተፈጽማለሁ። ኦኬ እሺ ብርሃኑ ነጋ የሚታገለው ለምንድን ነው? ለስልጣን አይደለም፣ ለፕሬዝዳንት ፕራይም ሚኒስተር ለመሆን አይደለም። ብርሃኑ ነጋ ቢያንስ ብርሃኑ ነጋ የሚታገለው በአዲስ አበባ ምክር ቤት ውስጥ በመግባት የኢኮኖሚስት ተማሪ ስለሆነ የኢኮኖሚ ሚኒስቴር መሆን ነው የሱ ትልቁ ህልሙ። ትልቁ የብርሃኑ ነጋ ስልጣን የኢኮኖሚ ሚኒስቴር ሆኖ በዛች ሀገር ውስጥ መኖር የሚፈልግ እና ከተቻለ ደግሞ ከመንግስት ጀርባ መሆን እነዚህ አሁን አንቀጽ 39 የምንላቸውን አፍርሰው ብሔር ብሔረሰቦችና ህዝቦች የሚለው ቃል ጠፍተው ብሔር ብሔረሰቦች ምናምን የሚባለው ጠፍቶ የኦሮሚያ ክልል ሶማሌ አፋር የሚለው ጠፍቶ ምስራቅ ኢትዮጵያ ምዕራብ ኢትዮጵያ መካከለኛ ኢትዮጵያ ተብላ ለአምስት ቦታ ተቆርሳ ኢትዮጵያ እንድትኖር የሚፈልግና የሚያለምና የብሔርተኝነት ቀርቶ ዜግነት ብቻ እኔ ኢትዮጵያዊ ነኝ ኢትዮጵያ የሚል እንዲመጣ ኦሮሞነትን ትተሽ የኢትዮጵያን ካባ ብቻ ለብሰሽ እንድትይ የሚታገል ሰው ፀሐይ የሞቀው ሁሉ የደመቀው ነው። ይህ የሚፈልገው ማን ነው? አብይ ነው። አብይም ይሄንን እያራመደ ነው። አዎ አብይን እየፈጸመ ነው። አዎ ብልጽግና ዓላማ ምንድን ነው? ይህ ነው። አዎ ብልጽግና ሲጀመር አወቃቀሩ ምንድን ነው? ብልጽግና አንድ ፓርቲ ነው። በፊት ኢህአዴግ ነበረ። በኢህአዴግ ውስጥ ደግሞ ኦፒዲዮ አለ፣ ኦሮሚያ ወክሎ በኦሮሚያ ስም ቲፒኤልኤፍ የትግራይ ህዝብ ወክሎ አለ፣ ብአዴን የአማራን ስም ወክሎ ነበረ፣ የደቡብንም እንደዛ ወክሎ አለ፣ የሶማሌ ሁሉ በየክልሉ በስሙ ተወክሎ ነበር። አሁን ብልጽግና ከተባለ አንድ ፓርቲ ብቻ ነው። ብልጽግና ከዛ ውጪ ሌላ አይነት ስም የለውም። አንድ ፓርቲ ወጥ ፓርቲ ነው። ይህ ወጥ ፓርቲ ደግሞ ዛሬ ጅምር ነው። ሁሉም ነገር በአንድ ቀን ማስደቅና መፈጸም አይቻልም። ስለዚህ ቀስ በቀስ እንቁላል በእግሯ ትሄዳለች እንደሚባለው አሁን የጀመሩትን የ20 ዓመት ፕላናቸው ባይዘው በ20 ዓመት ውስጥ የኢትዮጵያን ብሔረሰቦችና ህዝቦች የሚለው አስፍተን የዜግነት ሁሉም ሰው ኢትዮጵያዊ ብቻ ነው እንዲል እናደርጋለን ብለው ነው ስትራቴጂ ነጥፈው እየተንቀሳቀሱ ያሉት። ወይ ደግሞ የዛሬ 5 ዓመት ብቻ ሊቀይሩት የሚችል ነገር አይደለም። ነገር ግን እኛ ምንድነው የምንላቸው? ይሄንን ነገር አችሉ የኦሮሞ ብሔርተኝነት ማጥፋት አይቻልም። 40 ዓመት 50 ዓመት አጥንት እየገበረ ደሙን እየከሰከሰ ደም እየገበረ ልጆቹን እየሰዋበት ነው። በደምና በአጥንት ነው አሁን ይሄ ለውጥ የመጣው። አሁን የደረስንበት ቦታ ለመድረስ እኮ ስንት አይነት መስዋዕትነት ተከፍሎ ስንት አይነት ደም ፈሶ ስንት አይነት ምሁር ጀግኖችን አተን ተሰውተው ወጣቶች የኛ ጀግኖች አመራሮች ስንትና ስንት መስዋዕትነት ተከፍሎበት ነው እዚህ ደረስነው። ዛሬ የደረስንበትን ቦታ ወደ ኋላ ልትመልሽ በፍጹም አይቻልም። ሞር ደግሞ የኦሮሞ ህዝብ ከዚህ በላይ እናንተ ከምታስቡ በላይ ያስባል። ሞር እናንተ ከምትተናኮሱት በላይ የኦሮሞ ህዝብ ከምንም ጊዜው በላይ ዝግጁ እና አንድነቱ ተጠናክሮ የኦሮሞ ትግል ከበፊቱ በላይ ሞር ወደኋላ ሊመለስበት የማይችል ደረጃ ላይ ደርሷል። ይሄን ወቁ። የኦሮሞ ህዝብ አንበርክካለሁ ብለው ኦሮሚያ ላይ የምትመጪው ኦሮሚያ መቀመቅምሽ ነው የምትቀበለው። ኦሮሞነትን ማጥፋት ኦሮሚያን ማጥፋት የኦሮሞን ታሪክ ወግ ባህል ቋንቋ አጥፍቼ አንቀጽ 39 ወይ ደግሞ የራስ ግድል በራስ መወሰን እስከ መገጠል ነው አጥፍቼ ክልል ኦሮሚያ የሚባል ክልል ተጠፍቶ
ኢትዮጵያዊ ነኝ ብዬ ብሎ የሚኖር ትውልድ ኔቨር ኤቨር ኤቨር መቼም ሊመጣ አይችልም የሚል ሀሳብ እናያለን። እንግዲህ ኢዜማ ማለት ማን እንደሆነ ባጭሩ ገልጬ ትልሻለሁ። ግንቦት ሰባት ነው። ግንቦት ሰባት ደግሞ ጸረ ኦሮሞ ነው፣ ጸረ ብሔረሰቦችና ህዝቦች ነው፣ ጸረ ኢትዮጵያዊ ነው፣ ጸረ አምባገነን መንግስት ነው ባጭሩ። መልካም እንግዲህ አቶ ሰዓድ ፕሮግራማችንን ወይም ወደ ፈታ ፕሮግራማችንን ወደ ማጠናቀቁ ላይ እንገኛለን። የመጨረሻ ጥያቄ መወያያ ርዕስ የሚሆነን የህዝብ ተወካዮች ምክር ቤት እንዲሁም የብልጽግና ተወካዮች ምክር ቤት ብንለው የሚቀል ይመስለኛል። ባካሄደው ጉባኤ እንግዲህ ምክር ቤቱ አጽድቅ ያለው ባለው መሰረት አብይ አህመድ ጠቅላይ ሚኒስትር በመሆን ለ5 ዓመታት ለቀጣይ 5 ዓመታት ኢትዮጵያን ኢምፓየሮቿን እንዲገዛት ነው የብልጽግና ተወካዮች ምክር ቤት የወሰነውና እውነት አብይ አህመድ ለቀጣይ 5 ዓመታት ኢትዮጵያን ያስተዳድራል? እንዴትስ ሆኖ ነው የሚያስተዳድረው? ካስተዳደረስ በዚህ ሁኔታ የሀገሪቱና የህዝቦቹ እጣ ፋንታ ምን ይሆናል? አሁን ካለው አንፃር ስናየው የሚቀጥለው እንድምታው ምን ሊሆን ይችላል? አሁን ኦኬ አብይ ተመርጧል በአምባገነኖች ስለሽ የህዝብን ድምጽ አጭበርብሮ የሀገሪቷን ሉዓላዊነት ጥያቄ ውስጥ ከቶ ሀገር በጥብጦ ሀገርን ሰላም ነስቶ ህዝቡን ሰላም ነስቶ በኑሮ ውድነት በጦርነት ሀገሪቷን ውጥንቅጧን አውጥቶ ሀገሪቷን በዓለም አይን ፊት ለፊት አዋርዶ መንግስት ሆነ መንግስት ነው ውርደታ መንግስት ስለሽ የህዝብ ተወካዮች ምክር ቤት ማለት አብይ ነው። አብይ ማለት የህዝብ ተወካዮች ምክር ቤት ነው። የአብይ ደጋፊ ካሎች ፓርላማ ውስጥ መግባት ይችላል። ለአብይ ቃል አቀባይ ካሎች ይዛ መግባት ይችላል። የገባው ከ100% 98 ወይ ደግሞ 99% ማለት ይቻላል የብልጽግና መንግስት ነው ዘፍተለው ሌላ ተቋሚ ፓርቲ ማለት ነው። 1 2 3 መቀመጫ ካለ ነው ያ ማለት ደግሞ 3% ማለት አይደለም 0 ነጥብ ምናምን ነው። ስለዚህ ይህ መንግስት 99 ወይ ደግሞ ከ98 በላይ አሸንፏል። ያለ መንግስት አምባገነናዊ አይነጣለት የአምባገነናዊ መንግስት ነው። ስለዚህ የህዝብ ተወካዮችም ከአብይ ነጥሎ ማየት ተገቢ አይደለም። አብይንም ደግሞ ከህዝብ ተወካዮች ምክር ቤት ነጥሎ ማየት አይደለም። አብይ አህመድ ለሚቀጥሉ 5 ዓመታቶች ኢትዮጵያን ይገዛል ብለው ሲያጸድቁ ራሳቸውን ነው በራሳቸው የሸኙት እንጂ ወይ ትክክለኛ የህዝብ ተወካዮች ገለልተኛ የሆነ ተቋም ኖሮ አይደለም። ይህን ስልሽ አብይ ለሚመጡ 5 ዓመታት ኢትዮጵያን ይገዛል። ኦኬ ይህ ሰው አብይ የሚባል መንግስት እጁ በደም የጨቀየ መንግስት ነው። በጦር ወንጀል ትልቅ ወንጀል በጦር ወንጀል በሴቶችን አስገድዶ በመድፈር በብዙ ነገሮች ዓለም ላይ ትልቅ ወንጀሎችን ፈጽሞ በዓለም ደረጃ የሚፈለግ ሰው ነው። ይህ ሰው መንግስት ሆኖ ሲመረጥ ለራሱና ለፓርላማው ሊሆን ይችላል፣ ግን ለአገሪቷ ዜጎችና በዓለም መንግስታቶች ፊት ለፊት ተቀባይነት የሌለው መንግስት ነው። አብይ ለምን አውሮፓ አይመጣም? ሲጀመር ለምን አይመጣም? ትክክለኛ ዲሞክራሲያዊ ፍትሃዊ መንግስት ከሆነ ለምን ከዓለም መንግስታት ጋር አይጨባበጥም? የለም ዓለሙም እኮ አይሰጡትም። አምባገነን ሆኖ ይቀጥላል። ልክ እንደ ኢሳያስ አፈወርቂ እኮ ያው አገር እየመራ ነው። አምባገነን ኮሽ እኮ ለ5 አይደለም ለ30 ዓመት መምራት ይችላል። ለ5 ዓመት ግን አገርን መምራት ማለት ትክክለኛ ፍትህ፣ ዲሞክራሲ፣ የፖለቲካ ምህዳር ሰፍቶ ጋዜጠኞችን ማሰር አይደለም። የህብረተሰቡን ድምጽ ልሳን መዝጋት አይደለም። ህዝቡ የሚፈልጋቸውን የፖለቲካ አመራሮችን እስር ቤት ውስጥ በማውቀር በማሰር ወይም ደግሞ የህዝብ እንቁ የሆኑ ልጆችን በአደባባይ ላይ መግደል አይደለም። ሽጉጥ አንገቱ ላይ አንጠልጥለው ወጣቶችን እየገደሉ በሌላ ሀገር ወታደሮች የሀገሪቷን እናቱን የሚያስደፍር እህቱን የሚያስደፍር መንግስት እኮ ነው ያለው። ምን ነካችሁ? ስለዚህ ይህ መንግስት ብዙ ተጠያቂነት ብዙ ወንጀሎችን ፈጽሟል። ብዙ የሚጠይቅባቸው ትልቅ ወንጀሎች አሉ። ለዚህ ደግሞ ጊዜ አለው ስልሽ ጊዜ አለ። 5 ዓመት አገር መምራት ይችላል። 20 ይመራል። አምባገነን መንግስት በአፈሙዝ እየገደልሽ እያሰርሽ እንደፈለግሽ እያደረሽ ትችላለሽ። ነገር ግን
እሱ ያስባል 20 ዓመት 5 ዓመት ለመምራት ነገር ግን የህዝብ ትግል የወጣት ትግል ማቸም ለአብይ እድሜና ጊዜ ሲጠዋል ብያላስ ስለዚህ ቄሮ ስትራቴጂ ቀይሮ በትጥቅ ትግል እየታገለ ነው ገና በመቶ ሺዎች የሚቆጠሩ ይቀላቀላሉ እንግዲህ ለዓላማ የሚታገልና አንድ ግለሰብ ስልጣን ወይም ደግሞ መቀመጫ ወይም ደግሞ እድሜ ለማራዘም የሚታገል ወታደር አንድ አይነት ወታደር አይደለም ይማመን አለበት ለማንነቱ ሊሞት ለትግል የወጣ ሰውና የአብይን መቀመጫ ለማስጠበቅ ወይም ደግሞ ዘብ ለመሆን ከቤት የወጣ ሰው በጦር ሜዳ ላይ እኩል አይደለም ዛሬ ትግራይ ላይ ብዙ ነገር አይተናል ያ ሁሉ ብርጌድ ታላቁ ምጭ የሚመስል ወታደር እኮ ጀስጠው ለምንድን ነው የሞተው ለማ ብዬ ለአብይ ስልጣን እሱ ተቀብሎ ለኔልሞት እኔ ከአብይ በላይ ነኝ ብሎ ራሱ የሚያወጣት ነው ያ ሁሉ ጀስጠው ወጣት እኔ ከአብይ በልጣለሁ ከአብይ በላይ ችሎታ አለኝ አገር በመምራት ራሱ ለማ ብዬ ነው የምሞተው ብሎ ለየትኛው ኢትዮጵያ ትግራይ ኢትዮጵያ አይደለም እንዴ ኦሮሚያ ኢትዮጵያ አይደለም እንዴ በዘጨነው ስለዚህ ለማ ብዬ ነው የምሞተው ብሎ ተደረጀስ ግን ለማንነቱ የሚታገል ይሞታታል እንጂ ዝም ብሎ በቃል ተጨፈ በቃል ማንንም ይመጣ እስከ መጨረሻው ድረስ ይወጋታል እንጂ ማንንም ወታደር የለም በእንደዛ አይነት አወቃቀር ነው የሚዋቀረው ስለዚህ የአብይ መንግስት እርግጠኛ ነኝ የመኑኝ ትግሎቹ በጅግላውን በዲሻንጉልም ይጀምራል ያኛው ይጀምራል በዛች ሀገር ውስጥ አብይ ስልጣን ላይ ያለ የፖለቲካ እስረኞች ተፈተው ብሔራዊ መግባባት ተደርጎ የትጥቅ ትግል ቆሞ እያንዳንዱ ወደ ቤቱ ገብቶ የቸገ ሰላም ግንኙነት ኖራል ቢያስ የአብይ መንግስት አላይ never የትግራይ ባቢና ተሰበረ never ever ወርቅ ያጥላችሁ ይክሳቸዋለሁ ብሎ በቢሊየን ካልም ቢፈሰው ዶላር ያፈስባቸው ከትግራይ ህዝብ ጋር ቢል ይታረቅ ይችላል ይሄን ምን ከትግራይ ህዝብ ጋር ካልታረቀ በትግራይ ሰላም ካልመጣ አብይ መንግስት ነው መቀጠል ይችላል አገሪቷ አሁንም በጦር ውስጥ ትቀጥላለች ማለት ነው ጦርነት ይቀጥላል አብይ ለኦሮሞ ህዝብ ወጥ ቢያንተ ኮርሞ ማብራሰብ ኮርሞ ረጽጋ መታረቅ ይችላል never ever የኦሮሞ ህዝብ የአብይ መንግስት አክሰፕት አድርጎ ስለሽ ዓለም ላይ ያለ እኮ በመቶ ሺህ የሚቆጠሩ የኦሮሞ ወጣት አረብ ሀገር ብትጂ ኖርዝ አሜሪካ ብትጂ መካከለኛው ምስራቅ አውሮፓ ላይ ብትመጪ አብይ የሚቃወም እንጂ ለአብይ ብሎ ሰላም ሰልፍ የሚወጣ አንድ ኦሮሞ ውስጥ ወጥቶ ያሳይ ለምንድን ነው እዚህ ውጭ ያለው ኦሮሞ አገር ውስጥም እንዳለ ቁጥር አገር ውስጥ ያለው በመቶ ሺዎች በብዙ ሚሊዮን የሚቆጠር ወጣት የአብይ መንግስት አይደግም የአብይ መንግስት አይፈልግም ማንም ኦሮሞ ማን ከአብይ ጋር ቤተ መንግስት ውስጥ ቁጭ ብሎ ስልጣን ጨርሶ ለስልጣኑ ወይ ደግሞ ከሚያገኘው ዱርጎ ወይ ደግሞ ዱጎማ ወይ ደግሞ የሚያገኘው ጥቅም አንጻር እንጂ ሁለት ለሱ ያው ያቃል ምንም አማራጭ እንደሌለው ሀገር መሰረት ከተሰደደ ወይ ይችግራሉ ምናም ብሎ ያሰበ ባለስልጣን ካልሆነ በስተቀር ማንንም አብይ የሚደግ የኦሮሞ ባለስልጣን ያላስብ በሁለት ለምናገር ስለዚህ ይህ መንግስት የሚቀጥሉ አምስታችን እጅ ተጨብጭቦለት እንደገና ነገር ተሸልሞ ሀገር ተዛ ህልም ነው ህልም ነው አምባገነናዊ መንግስት ሆኖ መቀጠል ይችላል ሌላው ፈረሱ ያገር ግን መንግስት ሆኖ ህዝብ ተቀብሎት አሁን እኮ ተቀብለው የህዝብ ተወካዮች ማለት እኮ 26 ሰው ነው 500 ምናምን ሰው ነው አይደል 600 ከ110 ሚሊዮን አብይ የተቀበለው ሰው ነው 50 ምናምን 110 ሚሊዮን ምናምን አብይ ተቀበለ የለም ነው ትላንትና አደባባይ ላይ ወጥቶ የመጣ ሁሉ እሱን አደባባይ ላይ ሲቀበሉት ወይ ደግሞ ዲሳይፕል ተቀበሉት ሁሉ እያንዳንዱ ካድሬ ዱርጎ የሚያገኙ በብር ምናምን ተሰጥቷቸው ከእያንዳንዱ ከመንግስት ቢሮ ተሰብስበው በመንግስት በጀት እያንዳንዱ በተሸመነ ካርሲ ተለያዩ ቦታ ተጭኖ የመጡ ማህበረሰብ ነው እንጂ
በራሱ ፍላጎት በራሱ ወጪ የመጣ ሰው የለም። በራሱ ፍላጎትና በራሱ ወጪ የመጣ ወጣት ውጭ አደራጅቶ የኢሬቻ ያወጣት ነው። በራሱ ወጪ በራሱ ፍላጎት ወጥቶ ኢሬቻን ለማክበር የመጣ ወጣት የተሰበሰበው 5 ሚሊዮን ህዝብ በላይ ያ ማለት ትክክለኛ ህዝብ ነው። ነገር ግን በመንግስት ተቆማ ብር ተሰጥቶሽ ተቀብሎሽ በመንግስት ባስ ተቀብሎሽ ከያንዳንዱ ከመንግስት ቢሮ ተሰጥቶሽ መጥተሽ እጅ ወጭ ማለት ያ ነው። እንደዛ ኢሬቻ በቀደም 5 ሚሊዮን አለሽ ያው አብይ ሰው አለበት ያው ወጣት አብይ ሰው አለበት የፖለቲካ እስረኞቹን ያመጉስ ነበር እነ ጃልመሮስ ያመጉስ ነበር ቄሮና ቀሬቲ ማን ያመጉስ ነበር የኦሮሞ ፖለቲካ እስረኞችና ቄሮ የኦሮሞ ነጻነት ሰራዊት አመራሮችና የኦሮሞ ነጻነት ሰራዊት ያመጉስ ነበር ከ5 ሚሊዮን በላይ የሚቆጠር እንጂ 500 ፓርላማ ውስጥ ነው እጅ ተመጨመልሽ ማለት ነው። በባሽ አገር እንደዛ ይመራ ይሄን ነው ማለት ነው። መልካም እንግዲህ መልካም ቆይታ ነበረን አቶ ሳዱ እስማኤል እንግዲህ ለዛሬው የፈታ ፕሮግራማችን ፍቃደኛ በመሆኑ ሰዓትን መስዋዕት አድርገክ ስለተገኘክ በሽኒካ ብሮድካስቲንግ ሰርቪስ እና እንዲሁም በኦሮሞ ህዝብ ስም ላመሰግንክ ወዳለሁ። እኔም በጣም አመሰግናችኋለሁ። እንግዲህ ተመልሰን በሌላ ፕሮግራምም እንገናኛለን። እናንተም ብቻ ሰምቱ አገራችን ሰላም ያድርግልን። በአገራችን ላይ ፍትህ መጥቶ ፍትህ ሰፍኖ ብሔራዊ መግባባት ተደርጎ ፖለቲከኛ እስረኞች ተፈተው ትክክለኛ ህዝብ የሚፈልገው መንግስት ህዝቡ መርጦ በራሱ ራስን በራስ የማስተዳደር የህዝብ በራስ የመወሰን የሚለው በዛች ሀገር ላይ ተከብሮ ሁላችንም እኩል የምንቋረሳት ሁላችንም ከውስጡ የምንታይባት በባህሌ በቋንቋዬ በታሪኬ በወጌ አንገቴ ቀና አድርጌባት የሚሄድ ሞደርን የሆነች የሚኒልክ ኢትዮጵያ ሳትሆን ሞደርን የሆነች ኢትዮጵያን ለመገንባት ነው ሌት ተቀን እየለፋን ያለነው እየታገልን ያለነው። ይህ ትግል ደግሞ ከግብ እንደሚደርስ ተስፋ አደርጋለሁ። እኛ ለሁለት ለፍትህ ለትክክለኛ ዲሞክራሲ እና ለሐቅ መቆም ነው። ለሐቅ እስከቆም ድረስ ሸር እስካላሰብን ድረስ ደግሞ ትግላችን ከግብ እንደሚደርስ በአጭር ጊዜ ውስጥ ትልቅ ተስፋ አደርጋለሁ። ለዛሬ ያዘጋጃችሁትን ፕሮግራም በዚህ በመቆጨታችሁ ደግሞ በጣም ደስ እያለኝ ስለያችሁ በንባ እያልኩ ነው የሚለው። መልካም እንግዲህ እኛም ተመልሰን እንደምንገናኝ ተስፋ እናደርጋለን። የኛም መልካም ምኞት ነው አገር ሰላም ሆኖ ሁሉም ሰው በነጻነት እንዲንቀሳቀስ። መልካም ጊዜ ላንተ።